ሌሊተ ወፈተንኮ ለልቤ አመከርከኒ ወይተረክበ አመጽአ በላዕሌ ሊቀ ብርሃናት ሄኖክ የናይሮቢ ደብረ መድኃኒት ቤተ ክርስቲያን አስተዳዳሪ፣ መጋቤ ሃይማኖት አባ አብርሃም የቅዱስ ሲኖዶስ ምክትል ጸሐፊ፣ እንደዚሁም የደብሩ ጸሐፊ ሊቀ ስዩማን መጋቤ ሐዲስ አእምሮ፣ በዚህ ታላቅ ደብር የምታገለግሉ አባቶች፣ ካህናት፣ ዲያቆናት፣ ዘማሪያን፣ በቤተ መቅደስ ውስጥ በመዓልትና በሌሊት እግዚአብሔርን የምታመሰግኑ አባቶቻችሁን ደጋጎቹን አብርሃምና ይስሐቅ ያዕቆብን እንደዚሁም የቀደሙ አበውን ተክታችሁ እግዚአብሔርን የምታመሰግኑ አባቶች፣ ወንድሞች፣ እናቶቻችንን እነ ማርያም፣ እነ ማርታ፣ እነ ሳራ፣ እነ ርብቃን በእግዚአብሔር ቤት ውስጥ ጻይቀ ሐዘናቸውን ልቡናቸውን ሐዘን ሲናገሩ የነበሩትን እነ ሐናን ተክታችሁ እግዚአብሔርን በጸሎት በጉልበት በመባ የምታገለግሉ እናቶች በዘመናት ሁሉ ምስጋናው ሳይቋረጥ የሚመሰገን ሌሊትና ቀን መላእክት ሳያንቀላፉ ቅድስናውን፣ ልዕልናውን፣ ክብሩን የሚናገሩለት ለዘመኑ ሕልፈት፣ ለስልጣኑ ሽረት፣ ለባህሪው ሞት የሌለበት ባለጸጋ የማያበድሩት ጌታ የማይሽሩት አምላካችን እችኑ ያለችውን ዘመናችንን ጠብቆ ባለችንበት ዘመን ጤና ሕይወት ሰጥቶ ዓመቱን በወር ወራቱን በቀናት ቀናቱን በሰዓታት እየቀያየረ የሚጠብቀን የሚመግበን አምላካችን ስሙ የተመሰገነ ይሁን። እንደምን አደራችሁ? እንደምን አደራችሁ? እንደምን ከረማችሁ? እንኳን ከትላንትናው ለዛሬው ዕለት እንድናመሰግነው የፈቀደልን አምላካችን ክብር ምስጋና ይግባው። ዛሬ በቤተ ክርስቲያናችን ስያሜ ኒቆዲሞስ ይባላል። የአብይ ጾም 6ኛው እሑድ ነው። እያጠናቀቅን ነው። አብይ ጾም ታላቁ ጾማችን 8 ሰንበታት አሉት። 8 ሰንበታት፣ 6ቱን ዛሬ 6ኛውን ኒቆዲሞስን 7ኛውን ኒቆዲሞስን ዛሬ ይዘነዋል። በሚቀጥለው ደግሞ ሆሳዕና ነው። ዛሬ በፊታችሁ መምህራን ያስተማሯቸው ደቀ መዛሙርት የምስክር ወረቀት ሲቀበሉ ነበር። የእናንተው ልጆች ከመምህር የተማሩት ምስክር ተምራችኋል፣ አውቃችኋል ተብሎ ወረቀት ምስክርነት ሲሰጣቸው ነበረ በአደባባይ። የዛሬው ደግሞ የጌታችን የኢየሱስ ክርስቶስ ደቀ መዝሙር ኒቆዲሞስ የመጨረሻው ትምህርት የተሰጠበት ዕለት ነው። እሱም ዛሬ በዛሬው እሑድ ነው የማጠቃለያ ትምህርቱን በጌታችን በኢየሱስ ክርስቶስ እሱም ጠይቆ ነበር። ጥያቄው ተመልሶለት በጥያቄና መልስ የተጠናቀቀ ትምህርት የተማረበት ዕለት ነው። ኒቆዲሞስ ታሪኩን የምናገኘው በዮሐንስ 3 ላይ ነው። የአይሁድ አለቆች ነው። የአይሁድ አለቆች ማለት ምድራዊ አስተዳደር፣ ምድራዊ ገዢ ማለት ነው።
በስልጣን ያለ ሰው ነው። ትልቅ ቦታ ያለ ሰው ነው። ከቄሳሮቹ ቀጥሎ ባለስልጣን ነው ኒቆዲሞስ። የሚገርማችሁ ከሰው መካከል ተመርጦ መባረክ አለ፣ ከሰው መካከል ተቀምጦ መረገም አለ። እንደዚሁ እግዚአብሔር በየጊዜው የሚያመሰግኑትና የሚመሰገንባቸው ታላላቅ ሰዎች አሉ። እግዚአብሔር በማይታወቅበት ሰዓት፣ ጣዖት በሚመለክበት ሰዓት አብርሃምን በካራን በባቢሎን አስነስቶ አብርሃም እንዲባል አሰኘው። እግዚአብሔርን ለሕዝብ ለአሕዛብ እንዲያሳውቅ ምንም ከማይታወቅበት ስፍራ ልቡና ውስጥ እግዚአብሔር ገብቶ ጣዖት አምላኪዎች ቤተሰቡ እናትና አባቱ ሳይቀሩ እስከሱ ድረስ ዘመዶቹ ጠቅላላ ጣዖት አምላኪዎች ነበሩ። እግዚአብሔር የሚሉት የቀረጹትን የሰሩትን ጣዖት ነበር የሚያመልኩት። ይጠብቀናል፣ ይረዳናል፣ ሰማይና ምድርን ፈጥረዋል፣ ፀሐይና ጨረቃን አፈራርቀዋል እያሉ እነሱን ነበረ የሚያመልኩት። ከዛ ውስጥ አብርሃም ወጣ። እነኛን ንቆ ከዘመድ ከአዝማዱ ተለይቶ እግዚአብሔርን በምናኔ በማያውቀው ሀገር አከበረው። ዛሬ ደግሞ የምናነሳው የሚተረክለት ኒቆዲሞስ በኢየሩሳሌም አካባቢ ኢየሱስ ክርስቶስ በሚያስተምርበት ሰዓት ኢየሱስ ክርስቶስ የአይሁድ ንጉሥ ነው ተብሎ ባለስልጣኖች ሁሉ በሚቃወሙበት ሰዓት ትምህርት ታምራት እያሳያቸው ባላመኑበት ሰዓት ዕውራን ለምጻም በሚድኑበት ሰዓት ባላመኑበት ሰዓት እነሱ የእነሱን ስልጣን እያዩ የእሱን አምላክነት አልተቀበሉም ነበረ። ይህ ሰው ግን በልቡና ውስጥ ያመላልስ ነበር አንድ ነገር። ምንድነው ያለው? ወንጌላዊ እንደጻፈልን እሱ የሚሰራውን ስራ ከእግዚአብሔር ዘንድ ያልሆነ ሊሰራው አይችልም። እስከ ዛሬም አላየንም። ይህ ሰው ኢየሱስ ክርስቶስን ነው። ይህ ሰው እግዚአብሔር ከእሱ ጋር ቢሆን ነው ይህንን ነገር የሰራው እያለ በትንሽ አቅሙ በትንሽ አእምሮ እችን አሰበ። እግዚአብሔር ግን ይሰራ የነበረው ኢየሱስ ክርስቶስ ይሰራ የነበረው በራሱ ስልጣን ነው። ማንም የማንንም ስም ሳይጠራ ማንንም እንዲያደርግልን ሳይል እንደ አባቶቻችን እንደ ነቢያት በእግዚአብሔር ስም ሳይል ራሱ ዕውራንን ዳኑ፣ ለምጻምን ንጹ፣ ሙታንን ተነሱ ነበረ የሚላቸው። ኒቆዲሞስ ይህን አሰበ። ምን አደረገ? ቀን ቀን እየሄደ እንዳያገለግል፣ ቀን ቀን እየሄደ እንዳይማር የሕዝብ ባለስልጣን ነው፣ የፖለቲከኞች ባለስልጣን ነው። ያዩታል። እነኛ ባለስልጣኖቹ ደግሞ እሱን አይፈልጉም። እሱ ደግሞ ኢየሱስ ክርስቶስን ይፈልገዋል። የሚያየው ሁሉ ያስደንቀዋል። እየተደበቀም የሚሰራውን ያያል። ከሕዝብ መካከል ቁጭ ብሎ ሳይታወቅ በዚህ መካከል ምን አደረገ? ምን ዘዴ ፈጠረ? ኢየሱስ ክርስቶስ ቀን ቀን እያስተማረ ሌሊት በደብረ ዘይት ነው የሚያድረው። መዓልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት። ቀን ቀን በምኩራብ በጉባኤ ያስተምራቸዋል። ቢያምኑም ባያምኑም ይነግራቸዋል። ባያምኑም ይወዱትም ይጠሉትም ይወቅሳቸዋል። የመጣበት ዓላማ ስለሆነ ኒቆዲሞስ ሌሊት የሚያድርበት ቦታ ይሄድ ጀመረ። የሚያድርበት ቦታ ሄዶ መጀመሪያ ይሰግዳል።
ለእሱ ይሰግድለታል። አስተምረኝ ይለዋል፣ ያስተምረዋል፣ ይነግረዋል። ኒቆዲሞስ አሁን ሲማር አድሮ ሊነጋጋ ሲል ፀሐይ ሳይወጣ የሰው ዓይን እንደ ልብ ሳያይ ወደ ቤቱ ተመልሶ ይገባል። በዚህ መካከል እየተመላለሰ ብዙ ዘመን ተማረ። ምስጢረ ሰማያት ወምድርን የመጣበትን ኢየሱስ ክርስቶስን ከልዕልና ከሰማይ ከአብ ከአባቱ ከባሕርይ አባቱ በቃልነት እንደመጣ አስተማረው። በመጨረሻ ሁሉን ነገር ጠንቅቆ ካወቀ በኋላ አንድ ጥያቄ ጠየቀው። ጥያቄው የመጨረሻ ነው። አንተ የምታደርገውን አንተ የምትሰራውን እግዚአብሔር ከአንተ ጋር ካልሆነ ማንም አይሰራውም፣ ይሄንን ማንም አያደርገውም። ስለዚህ ይህንን በምን መልክ ነው የምታደርገው እያለ የሚያደርገውን የሚሰራውን ትምህርቱን ታምራቱን ጠየቀው። በሚጠይቀው ሰዓት ኒቆዲሞስ ይህንን ኢየሱስ ክርስቶስን በሚጠይቀው ሰዓት መድኃኒታችን ኢየሱስ ክርስቶስ ለጥያቄው መልስ የመጨረሻው ጥያቄ መልስ ታምራት ታደርጋለህ፣ ለምጽ ታነጻለህ፣ ዕውራንን ታበራለህ፣ ሙታንን ታስነሳለህ፣ ይሄ እንዴት ነው ብሎ ይሄ ከእግዚአብሔር ካልሆነ ማንም ሊያደርገው አይችልም ብሎ በሚመልስበት ሰዓት መድኃኒታችን ኢየሱስ ክርስቶስ የመጨረሻውን ነገር ነገረው። ሰው ሁለተኛ መወለድ አለበት። ሁለተኛ ያልተወለደ የእግዚአብሔርን መንግሥት ሊወርስ አይችልም። ዘይተወልደ ዳግመ ዳግመኛ ያልተወለደ የእግዚአብሔርን መንግሥት ሊወርስ አይችልም አለው። በጥሬው አስቀመጠለት። ይህ ጥያቄ አሁን ለእኛም ብንጠየቅ ይከብደናል። እስካሁንም ምንድነው እንላለን። ኒቆዲሞስ እንደገና ጥያቄ ጠየቀ። ሰው መጀመሪያ በእናቱ ማኅፀን ተጸንሶ በእናቱ ማኅፀን አድጎ 9 ወር ቆይቶ ይወለዳል። ከዛ ተወልዶ ያድጋል፣ አድጎ ይሸመግላል። እኔም በዛው መልክ ነው ያለሁት። እንዴት እንደገና ሰው ወደ እናቱ ማኅፀን ተመልሶ ይወለዳል? እንዴት ያለ ነገር ነው ብሎ ኢየሱስ ክርስቶስ የተናገረው ንግግር ስለከበደው ተማሪም ስለሆነ ጠየቀ። ተማሪ የከበደውን ጥያቄ መምህሩን ይጠይቃል። ሲከብደው ሳይገባው አስረዳኝ ይላል። ኒቆዲሞስ ከበደው። ይሄ አሁን ይህንን ነገር ዝም ብለን ብንተውም ለእኛም ይከብደናል። ራሱ ኢየሱስ ክርስቶስ ለኒቆዲሞስ ነግሮታል፣ መስክሮለታል፣ አስተምሮታል፣ ተርጉሞለታል። ከዛን በኋላ እንደገና የዚህን የሁለተኛ መወለድ ምስጢሩን እንደገና አስተማረው። ወደ እናቱ ማኅፀን ገብቶ ሰው እንዴት ይወለዳል ካደገ በኋላ ሲለው፣ አይደለም ዘይተወልደ እማይ ወመንፈስ ቅዱስ፣ ከውሃና ከመንፈስ ቅዱስ ካልተወለዱ የእግዚአብሔርን መንግሥት ሊያዩአትም ሊወርሷትም አይችሉም። ከውሃና ከመንፈስ ቅዱስ መወለድ አለብህ ብሎ ከዛም በኋላ መንፈስ ቅዱስ የሚለውን ደግሞ እንደገና ምንድን ነው አለ። ውሃ ነው። መንፈስ ቅዱስ ደግሞ ምንድን ነው አለ። መንፈስ ቅዱስ ስለ መንፈስ ቅዱስ መዳሰስ ማየት አትችልም። ስለ መንፈስ ቅዱስ መረዳት ማወቅ ያለብህ በምሳሌ ነው። መንፈስ ቅዱስ በነፋስ መስሎ ነገረው። ነፋስ ከምስራቅ ይወጣል፣ ወደ ምዕራብ ይሄዳል፣
ወዴት እንደሚሄድ ከየት እንደሚነሳ መነሻውንም መድረሻውንም አታውቀውም። ነፋስ ሲነፍስ ታየዋለህ፣ አይጨበጥም፣ አይዳሰስም። ነፋስ ዛፉን ሲያንቀሳቅስ በጆሮ ስር ሲያልፍ ሌላ ታላላቅ ነገር ሲያወዛውዝ ታየዋለህ። ነገር ግን የነፋስን መልኩንም አይተው አታውቅም፣ ጨብጠውም አታውቅም። መንፈስ ቅዱስ እንደዛ ነው። መንፈስ ቅዱስ ረቂቅ ነው። መንፈስ ቅዱስ ከሦስቱ አካላት አንዱ ነው። አንዱ ወልድ እኔን ላከ፣ አንዱ አብ እኔን ላከ፣ አንዱ ወልድ መጣው፣ አንዱ መንፈስ ቅዱስ በመንፈስ ቅዱስነት ይቀድሳል፣ ይሰራል፣ ያድናል፣ ያከናውናል፣ ይባርካል። እነዚህ ነው። ውሃውን የሚባርከው የሚቀድሰው መንፈስ ቅዱስ ነው። በዛ የተጠመቀ ወደ መንግሥተ ሰማያት ይገባል ብሎ ምስጢረ ሥላሴን አስተማረው። ዛሬ ኒቆዲሞስ ምስጢረ ሥላሴን የተማረበት ነው። አንድነትን በሦስትነት ሦስትነትን በአንድነት አብ በአባትነት ወልድ በቃልነት መንፈስ ቅዱስ በእስትንፋስነት በውሃው ላይ አድሮ ሰዎችን የሰው ልጅን እንደሚቀድስ እንደሚባርክ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ በቤተ እግዚአብሔር ገብተው በሥላሴ ስም ይባረካሉ፣ በሥላሴ ስም ይቀደሳሉ፣ በሥላሴ ስም ይታተማሉ፣ በሥላሴ ስም መንፈስ ቅዱስን ይቀበላሉ። ቄሱ ውሃውን አቅርቦ አሃዱ አብ ቅዱስ አንዱ አብ ቅዱስ ነው፣ አሃዱ ወልድ ቅዱስ አንዱ ወልድ ቅዱስ ነው፣ አሃዱ ውእቱ መንፈስ ቅዱስ አንዱ መንፈስ ቅዱስ ቅዱስ ነው፣ አሃዱ ውእቱ ሦስቱም አንድ ናቸው፣ ሦስቱም እግዚአብሔር ናቸው ብሎ በባረከው ሰዓት ውሃው ተቀይሮ ማየገቦ ይሆናል። ማየገቦ ማለት ደግሞ በዕለተ ዓርብ ከጌታችን ከኢየሱስ ክርስቶስ ከቀኝ ጎኑ የፈሰሰው ውሃና ደም ነው። ለንጊኖስ በጦር በወጋው ሰዓት በዕለተ ዓርብ ሊሰቀል ሰዓቱ በደረሰ ሰዓት በተሰቀለ በመስቀሉ ላይ እንዳለ ለንጊኖስ የሚባለው ሽፍታ ጎኑን በወጋው ሰዓት ውሃና ደም ከቀኝ ጎኑ ፈሷል። ያ ማየገቦ ይባላል። የሕይወት ውሃ ይባላል። የማይነጥፍ የማያልቅ የማይቀየር ዘላለማዊ ውሃ ይባላል እና ዛሬ ኒቆዲሞስ ይህንን ምስጢር የተማረበት ነው። ይህንን ትምህርት ያረጋገጠበት ነው። በ40 ቀን በ80 ቀን እኛ የሥላሴን ልጅነት የምናገኘው በዚህ መልክ ነው። በዮሐንስ 3 ላይ በተጻፈው መልክ ነው። ከውሃና ከመንፈስ ቅዱስ ያልተወለደ የእግዚአብሔርን መንግሥት ሊያገኝ ሊወርስ አይችልም። ይሄ ቃሉ ነው። እኛ የምናውቀው ይሄንን ነው። ከዚህ በላይ አናውቅም። እኛ የምናምነው ይሄንን ነው። ከዚህ ወዲያ የምናምነው የለም። እኛ ኢየሱስ ክርስቶስ ከሰማይ መምጣቱን ከድንግል መወለዱን መውረዱን ካመን በኋላ በጥምቀት ደግሞ ድህነት ማግኘታችንና የሥላሴ ልጆች መሆናችንን ነው የምናምነው። ኦርቶዶክስ ልጆች፣ የተዋህዶ የኦርቶዶክስ ልጆች ድህነታችን መንግሥተ ሰማያት መውረሻችን ጥምቀታችን መሆኑን ነው የምናውቀው። እና መድኃኒታችን ኢየሱስ ክርስቶስ ያስተማረን ኒቆዲሞስ እኛን ነው የወከለው። እኛን ወክሎ ነው ኢየሱስ ክርስቶስን ሲጠይቅ የነበረው። ይሄ ጥምቀት እንዴት ነው? ይሄ መንፈስ እንዴት ነው? ይሄ ድህነት እንዴት ነው ብሎ የጠየቀው ኒቆዲሞስ ሌሊት ሄዶ ከተማረው ትምህርት ነው። ቅድም መምህሩ ካልተማሩ ማወቅ የለም፣ ካላወቁ መዳን የለም፣ ካልዳኑ መንግሥተ ሰማያት መግባት የለም። ሁሉ ነገር የሚገኘው በእውቀት በመማር ነው። ያልተማሩት ነገር ያላወቁት ነገር ሊያድን አይችልም። በዓለምም ፍልስፍና ቢሆን
ሰዎች ካወቁ በኋላ ነው ስራ ፍለጋ የሚሄዱት። ስራ ሰጪዎችም አውቀሃል ወይ ተምረሃል ወይ ማስረጃ አለ ሆይ ነው የሚሉት። ልብ በሉ ወገኖቼ፣ የተማርክበት ማረጋገጫ አለ ሆይ? መምህራን የሰጡሃል ያስተማሩህ መምህራን ለስራ ብቁ ነው ብለው ማስረጃ ሰጥተውሃል ወይ? ይህን የእኛን ቢሮ ትመራለህ ሆይ? ታስተዳድራለህ ሆይ? እውቀት አለ ሆይ ብለው ይጠይቃሉ፣ ፈታኞቹም ስራ ሰጪዎቹም። እና በመንፈሳዊ ዓለምም እንደዚህ ነው። ዛሬ ስላላወቅን ስላልተማርን የመጣ ሁሉ ይነዳናል። አንድ የወንጌላውያን ቤተሰብ ምን አለ? ከኦርቶዶክስ የሰረቅናቸው በጎች አለ። ከኦርቶዶክስ የሰረቅናቸው በጎች ጠቅላላ ሁሉም ከኛ መንጋ ነው የተወሰዱት። የማይገርማችሁ ከኛ በረት ነው የተወሰዱት። ቀደምቲቷ ጥንታዊቷ ቤተ ክርስቲያን በልጅነት በሕፃንነት አጥምቃ የሥላሴን ስም አሰጥታ ግን መንጋው የሚጸናበትን ተኩላው ሲመጣ ተኩላውን የሚመልስበትን በትር ሳትሰጥ ዝም ብላ ሜዳ ላይ ተወችው። መንጋውን የሚመልስበት በትር መንጋው ቢይዝ ኖሮ ተኩላው ሁሉ እየተመታ ይመለስ ነበረ። በእግረ ሕሊና እንመላለሳለን፣ በእግረ ሕሊና ወጥተን እንሄዳለን። በር ላይ ያሉ ነጣቂዎች ሲመጡ በትንሽ ቃላት ማርከው ይወስዱናል። ምንም የሚጎድልብን ሳይኖር፣ ምንም የሚያንሰስ ሳይኖር፣ ልክ ትንሽ ቦታ እንዳለን እምነታችን ትክክል እንዳልሆነ ያመንነው ለእግዚአብሔር መንግሥት የሚያበቃን እንዳልሆነ ነግረው በሽርፍራፊ ቃላት ማርከውን ይወስዱናል። የሚገርማችሁ እኛ አባቶቻችን ከመድኃኔ ዓለም ከኢየሱስ ክርስቶስ እግር ስር ከቀራንዮ ከዛም በኋላ 3 ዓመት ካስተማራቸው ሐዋርያት ከዛም ከሐዋርያት ከተተኩት አባቶቻችን ሊቃውንት፣ አባቶቻችን ነቢያት፣ አባቶቻችን ሐዋርያት፣ ዛሬ አባቶቻችን የምንላቸው ከነሱ ነው የተማርነው። እነዚህ የሚወስዱን ሰዎች አባት የላቸውም። ነጠላ ስም ነው ይዘው የሚሮጡት። ምስጢር የላቸውም። ቤተ ክርስቲያን መስጥራ ነው የምታስተምረው። ቤተ ክርስቲያን ተርጉማ ነው የምታስተምረው። ሊቃውንቷን ወንበር ላይ አቆይታ ነው የምታስተምረው ቤተ ክርስቲያን። ነጠላ መጽሐፍ ገልጣ አይደለም። መጻሕፍት ትርጓሜ ያስፈልጋቸዋል። እንኳን መጽሐፍ ቅዱስ የእኛ ሰውነት ትርጓሜ ያስፈልገዋል። ራሳችን ላይ ያለውን ሰውነት እስቲ ራሳችን ላይ ያለውን ሰውነት እንኳን እንተረጉመዋለን። የሚገርማችሁ ከራሳችን አንስቶ እስከ እግራችን ያለው ሰውነታችን ትርጓሜ ያስፈልገዋል። ሰውነታችን ውስጥ ያሉት ሕዋሳት ትርጓሜ ያስፈልጋቸዋል። ልባችን ምንድን ነው? ኩላሊታችን ምንድን ነው? ጉበታችን ምንድን ነው? ቆዳችን ምንድን ነው? ዓይናችን ምንድን ነው? ጆሮአችን ምንድን ነው? እግራችን ምንድን ነው? ይህን ሲተርጉሙና ነው እስቲ የራሳችን ሰውነት እንኳን ትርጓሜ አለ። ልብ ያመላለሰውን ኩላሊት ያጤሰውን ይላሉ እስቲ አባቶቻችን። አሁን ምንድን ነው ይሄ? ልቡና ያመላለሰውን ኩላሊት ያጤሰውን። ልብ በሉ። እነዚህ ራሳቸው ትርጓሜ ያላቸው እና ቤተ ክርስቲያናችን ሙሉ ናት፣ ጎደሎ አይደለችም። አባቶቻችን መድኃኔ ዓለም ሞልቶ ነው የሰጠን። ደሙን እንድንጠጣ፣ ሥጋውን እንድንበላ፣ ወንጌሉን እንድንማር፣ በመስቀሉ እንድንባረክ። መስቀል የምንስመው ለምንድን ነው? መስቀል ላይ መድኃኔ ዓለም ተጣብቆ ተቸንክሯል።
ሳዶር በሚባል ዳናትና አዴራ በሚባል ቅንዋት መስቀሉ ላይ ተጣብቆ ተቸንክሯል። መስቀሉን ይዘን የምንስመው ለምንድን ነው? መስቀል ላይ ተጣብቆ የተቸነከረው እኛን እንደዚህ ስለወደደን ነው። በጣም ስለወደደን መስቀል ላይ ተጣብቆ ተቸነከረልን። አሁን እኛ ያንን መስቀሉን የምንስመው እንደዚህ እንወድሃለን፣ መስቀል ላይ ተጣብቀህ የተሰቀልክ የኛ አምላክ እኮ ነው ትርጉሙ፣ ሌላ አይደለም። መስቀል ላይ መሰቀሉን ያምኑና መስቀሉን አናምንም ይላሉ። እኛ ደግሞ የእኛ አምላክ የምትወደን የተሰቀልክበት መስቀል፣ ተጣብቀህ የተሰቀልክበት መስቀል እንደዚህ እንወዳለን ብለን እኛ ደግሞ ጥብቅ አድርገን ስመዋለን አፋችን። ለምንድን ነው የምንወዳቸውን ቤተሰቦቻችን የምንስመው? እንወዳቸዋለን ነው አይደለም? ምነው ዝም አላችሁ? አዎ በሉት። ልጁንም አይስም አባት አለ? ልጁንም አይስም እናት አለ? አዎ፣ የፍቅር መገለጫ ነው መሳም። ተመልከቱ፣ መስቀሉን የምንስመው የፍቅር መገለጫ ነው፣ ሌላ አይደለም። እንወድሃለን፣ ደምህን ያፈሰስክበት፣ ስጋህን የቆረስክበት፣ የሾህ አክሊል የተደፋህበት፣ 6600 ጅራፍ የተገረፍክበት፣ ኮምጣጣ ሐሞት የጠጣህበት መስቀል፣ በሱ እኛን ወድህ እጅህ በምስራቅና በምዕራብ ተዘርግቶ የተቸነከረበት ብለን ለዚህ ነው የምንስመው። ይሄ ሁሉ ትርጓሜ ያለው ወገኖች፣ አባቶቻችን ይህንን ሁሉ ተርጉሞ ያስተምሩናል። በነጠላው አይደለም የምንጓዘው እና ዛሬ ኒቆዲሞስ እናንተን ተክቶ ኢየሱስ ክርስቶስን ጠይቆ የተረዳበት ዕለት ነው። እንደዚህ ጠይቆ መስረዳት ያስፈልጋል። ከመሄድ በፊት ሰዎች እንደዚህ ብለውናል አባቶቻችን፣ እስቲ ምንድን ነው አስረዱን በሉ ባካችሁ። ሲጠሩት ተከትሎ የሚሄድ ምን ልበላችሁ፣ በጣም ከየዋሃን በላይ የዋህ ነው። የማያውቀውን ተከትሎ የሚሄድ የማያውቀውን ጠርቶት ተከትሎት የሚሄድ እና ኒቆዲሞስ ተረድቶ ከዛ በኋላ የሚገርማችሁ የተማረ ያወቀ አይሁድ በዕለተ ዓርብ መጨረሻው ሰቅለው መስቀል ላይ እንዳለ ኒቆዲሞስ ያ የተማረው ወደ ሊቃነ ካህናቱ ወደ ነገሥታቱ ሄዶ የኢየሱስ ክርስቶስን ስጋውን ላውርደው ብሎ ለመነ። በቃ ከዛ በኋላ ታምራት አሳየ። በሚሰቀልበት ሰዓት ፀሐይ ጨለመች፣ ከዋክብት ረገፉ፣ ጨረቃ ደም ለበሰች፣ ሙታን ተነሱ፣ የቤተ መቅደስ መጋረጃ ተሰነጠቀ አየ። ከዛ በኋላ የቤተ መንግስቱ ወንበር ጥሎ ወጣ ኒቆዲሞስ። ይህንን ያደረገ አምላክ ነው እንጂ ይህንን ፍጡር ማን ያደርጋል ብሎ ስልጣኑን ተወ ይላል። ስልጣኑን ትቶ ወደ ባለስልጣኖቹ ሄዶ ስጋውን ለመነ። አውርጄ ገንዤ ልቅበረው። ዮሴፍና ኒቆዲሞስ፣ አንዱ ዮሴፍ ነው፣ የመጀመሪያው ኒቆዲሞስ ነው። በዕለተ ትንሣኤ ሃሌሉያ ዮሴፍ ወኒቆዲሞስ እያሉ አባቶቻችን ቅዳሴ ሲገባ የሚዘሜው ያ ነው። ፍቅሩን በልቡ ውስጥ ሳለበት፣ በማየገቡ አነጻው፣ መንፈስ ቅዱስ አሳደረበት፣ የሌሊት ትምህርቱን ባረከለት፣ የሌሊት ስግደቱን ቀደሰለት። ባሕታዊው ኒቆዲሞስ ሌሊት እየሄደ ኢየሱስ ክርስቶስ እግር ስር ይሰግድ ነበረ። ሌሊት ወንበር ላይ ቀን ወንበር ላይ ይቀመጣል፣ ሌሊት እግሩ ስር ሄዶ ይሰግዳል። እንደ አባቶቻችን እንደ መናኞቹ እንደ ባሕታውያን እንደ ገዳማውያኖቹ ሰው ሳያቸው ጫካ ውስጥ ገብተው እንደሚሰግዱት በቃ ኢየሱስ ክርስቶስ ፍጹም ሰጠው። ፍጹም ሀብቱን፣ ረድኤቱን፣ ቸርነቱን ሰጠው። ሄዶ ለመነ።
የዓለምን መንግሥት ናቀ። ይሆናለሁ ከዚህ በኋላ የነሱ ሁላቸውም ስልጣናቸውም ሀብታቸውም ቢሆን ይቅር ብሎ ሄዶ ለመነ። እኛ ምን ያደርግልናል ከሞተ በኋላ ብለው ሂድ እንደፈለግክ አድርገው አሉት። ኒቆዲሞስ ከዮሴፍ ጋር ከመስቀል ላይ አወረደው። ከመስቀል ላይ አውርዶ በበፍታ መግነዝ ጀመረ። መግነዝ በሚጀምርበት ሰዓት ዋሎ ሰሳ ይምቲሁ እግዚእ ኢየሱስ ይላል። አይኖቹን ግልጥልጥ አደረገበት ይላል። ደነገጠ ኒቆዲሞስ፣ ወደ ኋላው ወደቀ። ጌታዬ ምንድን ነው አለ። እንዴት እንደ ሩቅ ብእሲ ዝም ብለህ ትገንዘኛለህ? ዝም ብላችሁ እንዴት ትገንዙኛላችሁ? ዮሴፍ ኒቆዲሞስ ታዲያ ምን እንበል ጌታ ሆይ? ቅዱስ ኃያል ቅዱስ ሕያው የማይሞተው ለሰው ልጆች የሞተ ከሰማይ የወረደው ከድንግል ማርያም የተወለደው የሞተው የማይሞተው የሞተው በዮርዳኖስ የተጠመቀው ከሙታን የተነሳው የሚያርገው እያላችሁ ለምን አትገንዙኝም አላቸው። እነሱም በዛን ሰዓት ይሄ ዛሬ ካህናት አባቶቻችን የሚያደርሱትን ኪዳን መድኃኒታችን ኢየሱስ ክርስቶስ ለዮሴፍና ለኒቆዲሞስ አስተማራቸው። ዛሬ በነግ ሁሉ ቅዱስ እያሉ አባቶቻችን ኪዳን የሚያደርሱት የእናንተ አምላክ መድኃኔ ዓለም ሲገነዝ ለዮሴፍና ለኒቆዲሞስ ያስተማራቸው ትምህርት ነው። ደስ ይበላቸው። ምነው አልሰማችሁኝ? አዎ፣ ጠዋት ጠዋት የምትሰሙት ቅዳሴ ላይ የምትሰሙት ዮሴፍ ኒቆዲሞስ ሲገነዝ የተማሩት ትምህርት ነው። እዛ ጋር ምስጢሩን ተማረ፣ እዚህ መግነዙ ላይ ኪዳን ተማረ። እንዲህ ነው መታደል። እግዚአብሔር ያድላችሁ። እንደዚህ እንደዚህ ነው ሰው መሆን። ሰው መሆን ብቻ በቂ አይደለም፣ ሰው ሆኖ መመረጥ። አይዟችሁ እናቶች፣ ማርያምና ማርታም አይተውታል ከመቃብር። እሱን ደግሞ ሰሞኑን እንነግራቸዋለን። ዛሬ ወንድሞቻችንን እንንገራቸው። እና ያ ነው ሰው መሆን። ከተፈጠሩ አይቀር እንደዚህ ነው። አንዱ ሲሸጠው አንዱ ደግሞ በስተኋላ መጥቶ እንደዚህ ገንዘቡ ሲሆን 3 ዓመት የተማረው ሲሸጠው በስልጣን ላይ ያለው ደግሞ ለመግነዝ በቅቶ ለክብር በቅቶ ኪዳን ሲማር ካህን ሆኖ ኪዳን ሲማር ሊቀ ካህናት ሆኖ ኪዳን ሲማር ከቤተ መንግሥት መጥቶ አይገርማችሁ? እግዚአብሔር ለዚህ ያድላችሁ። አሜን። እግዚአብሔር እንደዚህ ይመርጣል። እግዚአብሔር እንደዚህ ያከብራል። እግዚአብሔር እንደዚህ ይወዳል። ውደዱት የሚባለው ለዚህ ነው። ሌሊት ሄዶ እንቅልፉን ትቶ ራሱን ክዶ ኢየሱስ ክርስቶስ እግር ስር ሲወድቅ ሲነሳ መጨረሻ ደግሞ ክብሩን አሳየው፣ ክብሩን ሰጠው። የመንግሥተ ሰማያት ምስጢር ገለጸለት እና ይህን ይመስላል። ዛሬ ወገኖቼ፣ ዛሬ ኒቆዲሞስ ከጌታ ከኢየሱስ ክርስቶስ የተማረበት በመጨረሻም ክብሩን ያየበት ከመስቀል ላይ አወረደው፣ ገነዘው፣ ከፈነው። ስንቶቻችን ከመስቀል ላይ የምታወርዱት? ስንቶቻችን ነን? ኒቆዲሞስ ሥጋውን ቀበረው። ስንቶቻችን ነው ኢየሱስ ክርስቶስን የቀበርነው በመቃብራችን? ይህም ምስጢር ነው። መቃብር የኛ ሰውነት ነው። ኢየሱስ ክርስቶስን በሰውነታችን ውስጥ ማሳደር አለብን። መቃብር ማሳደሪያ ነው። ማሳደር አለብን። አሳድሩት። ኢየሱስ ክርስቶስ ውስጣችን ካደረ ለእኛ የማይታይ ነገር የለም፣ የማይገለጽ ነገር የለም፣ የማይከሰት ነገር የለም። የሚሰወርብን ብቻችንን ስንሆን ነው። ከመቃብሩ ስንርቅ ነው። ከመስቀሉ ስንርቅ ነው። ወገኖቼ
እግዚአብሔር ዕድሜ ነው። እግዚአብሔር ጸጋ ነው። እግዚአብሔር በረከት ነው። እግዚአብሔር መንገድ ነው። እግዚአብሔር ሕይወት ነው። እግዚአብሔር አሳላፊ ነው። እግዚአብሔር አስተናጋጅ ነው። እግዚአብሔር ጤና ሰጪ ነው። በዛው አንጻር ደግሞ እግዚአብሔር ቀሳፊ ነው። እግዚአብሔር ቀጪ ነው። እግዚአብሔር ተበቃይ ነው። እግዚአብሔር ከጠላ ሰው ቤት፣ ንብረት፣ ዘመድ አዝማድ ሊወድ አይችልም። አዎ አባቶቻችንን ስለወደዳቸው ነው። አባቶቻችን ነቢያት በክፉ ዘመን ሰማይ እንዲከፈት አድርገዋል። ዝናብ እንዲዘንብ አድርገዋል። ከረሃቡ ዘመን እንዲያልፉ ሆነዋል። እናቶቻችን ልጆቻቸውን ከሞት አስነስተዋል። ደጋጎቹን እግዚአብሔርን በመውደድ በረሃቡ ዘመን ጥጋብ ቤታቸው ጥጋብ ሆኗል፣ በረከት ሆኗል። እግዚአብሔርን የተጠጋ የሚያጣው ነገር የለም። ብቻችንን ስንቆም ነው፣ እርቃናችንን ስንቆም ነው ያን ጊዜ የምንጎዳው። ብርድ ይበርደናል፣ ሰይጣን ይመታናል፣ መሳሪያ አድርጎ ይጫወትብናል። መከላከያ ከሌለን መከላከያ መያዝ አለብን። መጠጊያ ጥግ መያዝ አለብን። ጠላታችሁ ሰይጣን አንቀላፋም። ያዕቆብ እንደነገረን እንደሚያገሳ አንበሳ ዙሪያችሁን ያገሳል። የሚውጠውን እንደሚፈልግ አንበሳ እንደዚሁ ዙሪያችሁን ያገሳል። በጠላት ተከበን ያለ ነው። ጠላታችን ሰይጣን እኛን ከርስታችን ለማስወጣት ሳናውቅ አባቶቻችን ሳያውቁ በትንሽ ነገር አሳስቶ ከርስታቸው አስወጥቷቸው፣ በትንሽ ነገር በማትረባ ነገር ብዙ ነገር ተሰጥቷቸው፣ ብዙ ሀብት ተሰጥቷቸው፣ ብዙ ትርፍ ተሰጥቷቸው በማትረባ ነገር አፍርታ በምትጠወልግ ነገር ከርስታቸው አስወጥቷቸዋል። እኛንም በማይረባ ነገር ነው የሚያሳስተን፣ ከእግዚአብሔር የሚያጣላን። አባቶች፣ እናቶች እርስ በርሳችሁ ተዋደዱ። በመጀመሪያ ባልና ሚስት ወደ እኔ ተመልከቱ። ከዛ በኋላ እናንተ ስትዋደዱ ልጆቻችሁን በቤት ውስጥ ይዋደዳሉ። እናንተ ቤት ውስጥ ስትጣሉ ልጆቻችሁን በኋላ ቆይተው ይጣላሉ። እናንተ ስትጨቃጨቁ ቆይተው ልጆቻችሁም ይጨቃጨቃሉ። ይህ ደግሞ ለሀገር ይተርፋል። ጨቅጫቃ ልጅ ትዕግስተኛ መሪ ሊሆን አይችልም። ጨቅጫቃ አባት ትዕግስተኛ ልጅ ሊኖረው አይችልም። ጨቅጫቃ እናት ትዕግስተኛ ልጅ ሊኖራት አትችልም። እሷን የሚመስል ልጅ ነው የምታፈራው ቤት ውስጥ። የቤት ውስጥ ፍሬዎች ቤተሰቦቻቸውን መስለው ነው የሚያድጉት። ንጽህናችሁን መጠበቅ፣ ባልና ሚስት መከባበር፣ ልጆች የተባረኩ እንዲሆኑ፣ የተባረኩ ዘሮች እንዲሆኑ። ከሕግ ውስጥ አንዱ አታመንዝር ነው። ማመንዘር ኃጢአት ነው። ኃጢአት ደግሞ ኃጢአትን ይወልዳል። ኃጢአት ደግሞ እግዚአብሔርን ያስቀይማል። የራሱን ሚስት ትቶ ጓደኛው ሚስት ጋር ሲሄድ እግዚአብሔር ይቀየማል፣ ወንድሙም ይቀየመዋል፣ ለክፉ ነገር ይመኘዋል። ቅድስናችሁን ከዛ በኋላ የተቀደሰ ፍሬ ታገኛላችሁ። አባቶቻችን ደጋጎቹ የተወለዱት ከተቀደሰ ምንጣፍ ነው፣ ከተቀደሰ አልጋ ነው፣ ከተቀደሰ መኝታ ነው። ከረከሰ መኝታ የሚገኙ እንደ ይሁዳ ያሉት ብቻ ናቸው። ይሁዳ ከረከሰ መኝታ ነው የተገኘው። ብዙዎቹ ከማመንዘር መኝታ የተገኙ ከተሾሙም የሀገር ጠላት የወገን ጠላት፣ ካልተሾሙም ሌባ፣ ዘራፊ፣ ቀማኞች ይሆናሉ። ይሄ ነው ትልቁ መልእክት። ከዛ መፋቀር ነው፣ ፍቅር ነው ይህንን ሁሉ ያደረገው። ኒቆዲሞስ
ወደ ኢየሱስ ክርስቶስ እግር ስር ሄዶ ያደረው በፍቅር ነው። ፍቅር ከቤት እስከ ጎረቤት፣ ከጎረቤት እስከ ሀገር፣ ወንዝ ሳይለይ ጎጥ ሳይለይ፣ ወንዝ ሳይከነዳ ጎጥ ሳይከነዳ፣ ጎጥ ሳይቆጠር ሁሉ የእግዚአብሔር ነው ብሎ መውደድ፣ በእኔ ምሳሌ ነው የተፈጠረው ብሎ መውደድ። እንደ እኔ ዓይን አለው፣ እጅ አለው፣ እግር አለው፣ ጆሮ አለው፣ እኔን ነው የሚመስለው፣ የተለየ ፍጡር አይደለም ብሎ መውደድ። የታደሉት እንኳን ሰውን ቀርቶ እንስሳትን የሚወዳሉ የማይመስላቸውን። ከዛ በኋላ እግዚአብሔር ገንዘቡ ያደርጋቸዋል፣ የኪሱ ገንዘብ ያደርጋቸዋል። አውጥቶ የሚጠቀምባቸው፣ ለሌላው የምትተርፉ፣ መንዝሮ የሚገዛባችሁ የኪሱ ገንዘብ ያደርጋቸዋል እግዚአብሔር። እና ብዙ ነው፣ በሌላ ቀን እንጨርሰዋለን። እግዚአብሔር ቤተሰቦች የዛሬው ይህን ይመስላል። ኒቆዲሞስ አባታችሁን፣ ዮሴፍ አባታችሁን ይዛችሁ ወደ ቤታችሁ እንድትሄዱ እናንተም ከመስቀል እንድታወርዱት። ኢየሱስ ክርስቶስ ገና እንደተሰቀለ ነው ያለው። የሚሰቅለው ልጅ ዮሴፍና ኒቆዲሞስን ይፈልጋል። ለምን? ካልዳን መስቀል ላይ ነው ያለው ኢየሱስ ክርስቶስ። ስንድን ነው ከመስቀል የሚወርደው፣ ስንድንለት ነው። ትርጓሜው ይሄ ነው። ተሰቅሏል ማለት አይደለም። በቃ ልጆቼ ከመስቀል አውርደውኛል፣ ከፍነው ቀብረውኛል፣ መቃብራቸው ውስጥ አሳድረውኛል ይላል አምላካችን። አለዛ መስቀል ላይ ነው የምታዩት። ሁልጊዜ ካልተጠጋችሁት፣ ካልሳማችሁት፣ ካልበላችሁት፣ ካልጠጣችሁት፣ በሩቅ ካያችሁት መስቀል ላይ ነው፣ አልወረደም። ከመስቀል ከወረደ በኋላ ነው ሥጋ የሆነው የተሰጠን፣ እንድንበላው እንድንጠጣው የተሰጠን። ከተቀዳ በኋላ ነው በመስቀል በጽዋ ሕይወት እና ይህን ይመስላል። እግዚአብሔር ይባርካችሁ። ዛሬ የተባረካችሁ የተመረቃችሁ ልጆች ተማሩ፣ ሌሎችም አስተምሩ። ቅድም እንደተነገረው